በያላችሁበት ሰላማችሁ ይብዛ የተወደዳችሁ የመሃል ሚዲያ አድማጭ ተመልካቾቻችን እንደምን አምሽታችኋል ከመሃል ሚዲያ ለዛሬ ለሐሙስ ምሽት ወደ እናንተ እንዲደርሱ ያዘጋጀናቸው መረጃዎች ይዘንላችሁ ቀርበናል በቅድሚያም ዋናዎቹን በደቡብ ሱዳን ዌስተርን ኢኳቶሪያል ስቴት ያለውን ሰላም ለማጽናት እየተሰራ መሆኑ ተገለጸ በኦሮሚያ ክልል አርሲ ዞን በአንድ ሳምንት ውስጥ በተፈጸመው ጥቃት ህፃናትን ጨምሮ 25 ሰዎች መገደላቸው ተገለጸ አምነስቲ ኢንተርናሽናል አሜሪካ በየመን በፈጸመችው የአየር ጥቃት በርካታ ኢትዮጵያውያን ስደተኞች መገደላቸውን አስመልክቶ የጦር ወንጀል ምርመራ እንዲደረግ አሳሰበ ከውጭ ትራምፕ ደቡብ ኮሪያ ከመድረሳቸው በፊት ሰሜን ኮሪያ ተቃውሟን ለማሳየት ሚሳኤሎችን አስወነጨፈች እነዚህንና ቀሪ መረጃዎችን ይዘናል እስከ ፍጻሜው አብራችሁን ቆዩ በካሬ 81 ሺህ ብር ብቻ በሜክሲኮ አፍሪካ ህብረት አጠገብ በሚገኘው ሳይታችን አባይ ሆምስ ይዞላችሁ ቀርበዋል ባለ 1 መኝታ በ631 ሺህ ብር ባለ 2 መኝታ በ1 ሚሊዮን ብር ባለ 3 መኝታ በ1.2 ሚሊዮን ብር በ10% ቅድመ ክፍያ ከፍለው ቀሪውን በረጅም ጊዜ ያከፋፈል እንዲሁም የንግድ ሱቆችን ከ3 ሚሊዮን ብር ጠቅላላ ክፍያ ጀምሮ አቀርበንላችኋል ልብ ይበሉ ይህን ቪዲዮ አይተው ለሚመጡ 10 ደንበኞች ብቻ የዚህ ታላቅ ቅናሽ ተጠቃሚ ይሆናሉ ለበለጠ መረጃ ይደውሉ አባይ ሆምስ በቀዳሚነት ወደ ያዝነው መረጃችን አለፍ በደቡብ ሱዳን ዌስተርን ኢኳቶሪያል ስቴት ያለውን ሰላም ለማጽናት እየተሰራ መሆኑ ተገለጸ የዌስተርን ኢኳቶሪያል ስቴት ጥብቅ አስተዳዳሪ ሚኒስተር ባሪስተር ጄምስ በቀጠናው ተልእኮን እየተወጣ የሚገኘው የ21ኛው ሞተራይዝድ ሰላም አስከባሪ ሻለቃ በያምቢዮና ታምቡራ አካባቢዎችን ያለውን ሰላም ለማጽናት በቅንጅት እየተሰራ መሆኑን ገልጸዋል ጥብቅ አስተዳዳሪው ሚኒስተር ባሪስተር ጄምስ የቀጠናው ሰላም ከጊዜ ወደ ጊዜ እየተሻሻለ የመጣበት ምክንያት ሰላም አስከባሪ አባላቱ ከአካባቢው የጸጥታ አካላትና ከማህበረሰቡ ጋር በጋራ ተናበው ስለሚሰሩ ነው ብለዋል በደቡብ ሱዳን የሰላም ማስከበር ተልእኮ ኃይል አዛዥ ሌተናል ጄኔራል መሃንስ ብረማንያ የኢትዮጵያ ሰላም አስከባሪ ሰራዊት የተረጋጋ ቀጠና ለመፍጠር ያደረገ ያለው እንቅስቃሴ ለለውጥ መብቃቱ አስደስቶኛል ሲሉ ተናግሯል የ21ኛው ሞተራይዝድ ሰላም አስከባሪ ሻለቃ አዛዥ ኮሎኔል እንዳለሸቱ የተሰጠውን ተልእኮ ለማረጋገጥ በሰላም ማስከበር ተልእኮ ያለንን የዳበረ ልምድና ተሞክሮ ተጠቅመን የሀገራችንን ጥቅምና ክብር እናስጠብቃለን ብለዋል በኦሮሚያ ክልል አርሲ ዞን በአንድ ሳምንት ውስጥ በተፈጸመው ጥቃት ህፃናቶችን ጨምሮ 25 ሰዎች መገደላቸው ተገለጸ በኦሮሚያ ክልል አርሲ ዞን በአንድ ሳምንት ውስጥ በተፈጸመው ጥቃቶች ህፃናትን ጨምሮ 25 ሰዎች መገደላቸውን የተጎጂዎች ቤተሰቦችና በአካባቢው የሚገኙ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ኃላፊዎች ተናግረዋል ባለፈው ሳምንት ረቡዕና ሐሙስ ዕለት በተፈጸመው የመጀመሪያው ጥቃት ከተገደሉ ሰዎች ውስጥ 8 የአንድ ቤተሰብ አባላት እንደሆኑ 3 ምንጮች ለቢቢሲ ገልጸዋል በአንድ ሳምንት ውስጥ ተከታታይ ጥቃቶች የተፈጸሙባቸው በአርሲ ዞን ውስጥ በሚገኙ ጉና ሽርካና ሆንቆሎ ዋቤ ወረዳዎች ናቸው ቢቢሲ ጥቃቶቹን በተመለከተ ያነጋገራቸው 2 የተጎጂ ቤተሰቦች አባላትና 3 የቤተክርስቲያን ኃላፊዎች በደህንነት ስጋት ምክንያት ስማቸው እንዳይጠቀስ ጠይቋል ምንጮቹ እንደገለጹት በዞኑ በሚገኙ ጉና ሽርካና ሆንቆሎ ዋቤ ወረዳዎች ተከታታይ ግድያዎች የተፈጸመው ካለፈው ሳምንት ረቡዕ ዕለት ጥቅምት 12 ቀን 2018 ዓ.ም አንስቶ ነው አምነስቲ ኢንተርናሽናል አሜሪካ በየመን በፈጸመችው የአየር ጥቃት በርካታ ኢትዮጵያውያን ስደተኞች መገደላቸውን አስመልክቶ የጦር ወንጀል ምርመራ እንዲደረግ አሳሰበ ባሳለፍነው 2017 ዓ.ም ሚያዝያ ወር አሜሪካ በየመን ሁቲዎች በሚያስተዳድሩት የስደተኞች መጠለያ ላይ በፈጸመችው የአየር ጥቃት በርካታ ኢትዮጵያውያን ስደተኞች መገደላቸውን ተከትሎ አምነስቲ ኢንተርናሽናል ድርጊቱ የጦር ወንጀል ተደርጎ ሊወሰድ ይችላል ሲል ገልጾ ምርመራ እንዲደረግ አሳስቧል አምነስቲ የአሜሪካ ጦር ሚያዝያ 20 ቀን 2017 ዓ.ም በፈጸመውና የኦፕሬሽን ፍራራይደር ዘመቻ አካል የሆነው ጥቃት ዓለም አቀፍ የሰብአዊነት ሕግን እየጣሰ ነበር ብሏል እንደ ተቋሙ ገለጻ የአየር ጥቃት የተፈጸመበት መጠለያ ጣቢያ የሁቲ ባለስልጣናት በህገወጥ ስደት ምክንያት ያሰሯቸውን ስደተኞች የያዘ ሲሆን ቦታውም የሚታወቅ ሰላማዊ ሰዎች የሚገኙበት ቦታ ነበር
ኢትዮጵያ በተንኮልና ውክልና በሌላው አካል ያጣችውን የባህር በር የመጠየቅ ህጋዊ የሆነ ታሪካዊ መብት አላት ሲሉ የህግ ምሁራን ገለጹ። ከፋና ሚዲያ ኮርፖሬሽን ጋር ቆይታ ያደረጉት ምሁራኑ ወሰኗ ባህር የነበረችው ኢትዮጵያ የግዙፍ ባህር ኃይል ባለቤት ነበረች ብለዋል። የህግ ባለሙያው አበረ አዳሙ እንደተናገሩት ከ30 ዓመታት በፊት ኢትዮጵያ የባህር በር ያጣችበት መንገድ ህጋዊ መሰረት የለውም። እንደ ሀገር ህዝብ ሳይወከልና ሳያውቅ የተላለፈው ውሳኔ የሀገር ክህደት እንደሆነ አስረድተዋል። በመሆኑም ኢትዮጵያ በሴራና ህጋዊ ባልሆነ መንገድ ያጣችውን የባህር በር መልሳ እንድታገኝ ታሪክና ህግ ይደግፋታል ነው ያሉት። የዓለም አቀፍ የውሃ ህግ ባለሙያ ዶክተር ከበደ ገርባ በበኩላቸው የዓለም አቀፉ ህግ ኢትዮጵያ የባህር በር እንድታገኝ የሚደግፍ መሆኑን ተናግሯል። ዘርፈ ብዙ ጥቅሞች ያሉትን የባህር በር ለማግኘት ኢትዮጵያ ያነሳችው ጥያቄ ተገቢ መሆኑን ገልጸው ጥያቄው በዓለም አቀፉ ማህበረሰብ ዘንድ ይሁንታን ያገኘ መምጣቱንም ጠቅሰዋል። ኢትዮጵያ ያላትን ህጋዊ መሰረት ታሪካዊና የሰነድ ማስረጃዎችን በተገቢው በመሰነድ በሰላማዊና ዲፕሎማሲያዊ መንገድ ጥያቄዋ እንዲመለስ ጥረቷን አጠናክራ መቀጠል እንደሚጠበቅባትም ምሁራኑ አስገንዝበዋል። የሉሲ ድንቅነሽና ሰላም ቅሪተ አካሎች ቅርሶች የመካከለኛ አውሮፓ ቼክ ሪፐብሊክ ቆይታ ኢትዮጵያን ይበልጥ በማስተዋወቅ ረገድ እየተሳካ እንደነበር የኢትዮጵያ ቅርስ ባለስልጣን ዋና ዳይሬክተር ፕሮፌሰር አበባው አያሌው ገለጹ። በመካከለኛ አውሮፓ ፕራግ ብሔራዊ ሙዚየም ለህዝብ እይታ የቀረቡት የሉሲ ድንቅነሽና ሰላም የሰው ልጅ ቅድመ ቅሪተ አካል በቼክ ሪፐብሊክ የነበራቸውን ቆይታ አጠናቀው ወደ ኢትዮጵያ ተመልሰዋል። የኢትዮጵያ ቅርስ ባለስልጣን ዋና ዳይሬክተር አበባው አያሌው የሉሲና ሰላም ቅሪተ አካል ቅርሶችን የመካከለኛ አውሮፓ የጉዞ ቆይታ የተሳካ ለማድረግ እንደ አውሮፓውያኑ አቆጣጠር ከ2024 ጀምሮ ዝግጅት መደረጉን ገልጸዋል። በቅድመ ዝግጅቱ ወቅትም ዓለም አቀፍ የቅርስ ማጓጓዝ ስነ ስርዓትን በጠበቀ መንገድ ማከናወን የሚያስችሉ ስምምነቶችን በመፈጸም ወደ ቼክ ሪፐብሊክ እንዲያቀኑ መደረጉን ተናግሯል። ቅርሶቹን ለመጠበቅም ልዩ የማሸጊያ ሳጥን በማዘጋጀትም ጭምር በኤግዚቢሽን መልክ ለእይታ የሚቀርቡበትን ቦታ ደህንነት የማረጋገጥ ተግባራት መከናወናቸውን አስረድተዋል። በዚህም ቅርሶቹ የቀረቡበትን ቦታ የሙቀት መቆጣጠሪያ፣ የደህንነት ማንቂያና የብርሃን መጠን አመቺነት በማረጋገጥ በቼክ ሪፐብሊክ መዲና ፕራግ የ2 ወራት ስኬታማ ቆይታን አድርገው መመለሳቸውን ገልጿል። በመካከለኛው አውሮፓ ፕራግ ብሔራዊ ሙዚየም የኤግዚቢሽን ቆይታም የሉሲና ሰላም ቅሪተ አካላትን ያገኙ ተመራማሪዎች ለጎብኚዎች ገለጻና ማብራሪያ መስጠታቸውን አስረድተዋል። የሉሲ ድንቅነሽና ሰላም ግዙፍ ቅሪተ አካሎች በሚያሳዩ መልኩ በቼክ ሪፐብሊክ ቆይታ የኢትዮጵያን ምድረ ቀደምትነት በጉልህ የተዘከረበት ነበር ብለዋል። በአውሮፓ ግዙፍ በሆነው የቼክ ሪፐብሊክ ፕራግ ብሔራዊ ሙዚየም በርካታ ቱሪስቶች የሉሲ ድንቅነሽና ሰላም ቅሪተ አካላትን የጎበኙበት እድል እንደተፈጠረ አስረድተዋል። የሉሲ ድንቅነሽና ሰላም ቅሪተ አካል ቅርሶች የመካከለኛው አውሮፓ ቼክ ሪፐብሊክ ቆይታ ኢትዮጵያን በዓለም አቀፍ ደረጃ የማስተዋወቅ እድል መፍጠር እንደቻለም ገልጿል። በጌዲዮ ዞን የሚገኙ የአልኮል መጠጥ ቤቶች ከምሽቱ 12 ሰዓት በኋላ እንዳይሰሩ የሰዓት እላፊ ገደብ መጣሉ ተነገረ። መጠጥ ቤቶችና ሰዓት እላፊ ገበያ በጤና፣ በኢኮኖሚ፣ በትምህርት፣ በሰላምና ጸጥታ፣ በሴቶችና ህጻናት፣ በባህል ሴት ላይ ከፍተኛ ተጽዕኖ ያሳደረ በመሆኑ በጌዲዮ ዞን የሚገኙ መጠጥ ቤቶችና ገበያዎች ከምሽቱ 12 ሰዓት በኋላ እንዳይሰሩ የሰዓት እላፊ ገደብ መጣሉን የዞኑ ጤና መምሪያ ኃላፊ አቶ አንዳለም ማሞ ተናግሯል። መጠጥ ቤቶች ለጸጥታና ለክፉ ወንጀሎች 80 በመቶ መነሻ ከመሆናቸው በዘለለ እንደ HIV ኤድስ፣ ቲቪ፣ አባላዘር፣ ጉበት ካንሰርና ለተለያዩ ተላላፊና አስከፊ በሽታዎች ተጋላጭ በማድረግ ለከፋ ሞት እየዳረጉ እንደሚገኙ ተገልጿል። ከወንጀል አንጻር ግድያ፣ አስገድዶ መድፈር፣ ስርቆት፣ ዝርፊያና አደንዛዥ ዕፅ ዝውውር እንዲበራከት ዋነኛ መንስኤ መሆኑን ነው የተናገረው። የትምህርት ጥራትን ለማሻሻልና ትውልድን ለማነጽ ተግባራዊ የተደረጉ ፕሮጀክቶች በዘርፉ ስኬት እንዲመዘገብ ያደረጉ መሆኑን የኢትዮጵያ መምህራን ማህበር ገለጸ። በጠቅላይ ሚኒስትር ዶክተር አብይ አህመድ ተግባራዊ የተደረገው የትምህርት ለትውልድ ፕሮጀክት የትምህርት ጥራትን ለማምጣት የሚደረገውን ጥረት በስፋት ያገዘ መሆኑን ተጠቅሟል። ጠቅላይ ሚኒስትር ዶክተር አብይ አህመድ ከትላንትና በስቲያ ለህዝብ ተወካዮች ምክር ቤት በሰጡት ማብራሪያ መንግስትና ህዝብ በመተባበር ተግባራዊ ያደረጉት የትምህርት ለትውልድ ፕሮጀክት ስኬታማ ስራዎችን ለማከናወን አስችሏል ብለዋል።
የፕሮጀክቱ አንዱ ዓላማ የትምህርት ጥራትን ማስጠበቅ መሆኑን አመልክተው ከታችኛው የትምህርት እርከን ጀምሮ ትውልድን የሚገነቡና የሚያንጹ ስራዎች መሰራታቸውን ጠቅሰዋል። በተጨማሪም ለመምህራን የተለያዩ ስልጠናዎችን በመስጠት የትምህርት ጥራትን ለማስጠበቅ እየተሰሩ ያሉ ስራዎች በትምህርትና በፈተና አሰጣጥ ስርዓት ላይም ለውጥ ማስመዝገብ አስችሏል ነው ያሉት። የተማሪዎች ምገባን በተመለከተ አስደናቂና ማህበረሰቡን ተጠቃሚ ያደረጉ ስራዎች መሰራታቸውንም ነው ለምክር ቤቱ የገለጹት። ታላቅ የምስራች በ4,400,000 ብር በአጠቃላይ ክፍያ የቤት ባለቤት ሆኖ ሜሪት ፕሮፐርቲስ በሪል ስቴት ዘርፍ እንዲሁም በኮንስትራክሽን 2 ዓመታትን ያስቆጠረው ድርጅታችን አሁን ደግሞ ሰፊ ሙያዊ ክህሎት ተላብሶ የፖስቴንሽን ኮንስትራክሽን ቴክኖሎጂ ተጠቅሞ በውባ ፒያሳ ዘመናዊ መኖሪያ አፓርትመንት ቤቶችን በተመጣጣኝ ዋጋ አቅርበንሎታል። አራዳ ፓርክና ወዳጅነት ፓርክ ከፊትና በስተጀርባ ያደመቁት የውብ መንደራችን 2 ቤዝመንት ያለው እስከ 4ኛው ወለል ደረጃውን የጠበቀ ሞል እንዲሁም ባልተለመደ መልኩ 5ኛና 6ኛ ተጨማሪ መኪና ማቆሚያ ሆኖ ያገለግላል። ለደንበኞች ጥራትና ምቾት የሚተጋው ድርጅታችን ሜሪት ፕሮፐርቲ በዚህ መንደር መዋኛ ገንዳ፣ ጂምናዚየም፣ ደረጃውን የጠበቁ ሰፋፊ ሊፍቶች፣ ምቹና በቂ መኪና ማቆሚያ ቦታዎች፣ ዘመናዊ የደረቅ ቆሻሻ ማስወገጃ፣ አውቶማቲክ ጄኔሬተር የተገጠመለት የከርሰ ምድር ውሃና ለተለያዩ አገልግሎቶች የሚውሉ ሰገነት አካቷል። ከባለ 1 እስከ ባለ 3 መኝታ ቤቶችን በ10% ቅድመ ክፍያ ከ441 ሺህ ብር ጀምሮ የቤት ባለቤት ይሆኑ። እንዲሁም 70% ለሚከፍሉ ደንበኞቻችን 30% ልዩ የማስታወቂያ ቅናሽ ይዘንሎት መጥተናል። ታዲያ ይህ ቅናሽ የሚቆየው ለ10 ተከታታይ ቀናት ስለሆነ በ0941 44 7879 ላይ ይደውሉ። የተወደዳችሁ የመሃል ሚዲያ አድማጭ ተመልካቾቻችን እየተመለከታችሁ የምትገኙት ከመሃል ሚዲያ ወደ እናንተ እየደረሰ የሚገኘውን ምሽት መረጃችንን ነው። ከባህር ማዶ ያዝናችሁ አለፍን። ትራምፕ ደቡብ ኮሪያ ከመድረሳቸው በፊት ሰሜን ኮሪያ ተቋሟን ለማሳየት ሚሳኤሎችን አስወነጨፈች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለእስያ ፓሲፊክ የኢኮኖሚ ትብብር ጉባኤ በደቡብ ኮሪያ እንደደረሱ ወዲያውኑ ሰሜን ኮሪያ ስትራቴጂካዊ የክሩዝ ሚሳኤሎችን ከባህር ወደ ምድር የማስወንጨፍ ሙከራ ማድረጓን የመንግስት ሚዲያዋ KCNA ዘግቧል። የሰሜን ኮሪያ የመንግስት ሚዲያ እንዳለው ሚሳኤሎቹ በተወሰነላቸው መስመር ላይ ከ2 ሰዓታት በላይ በአየር ላይ ከበረሩ በኋላ ኢላማቸውን በትክክል መተዋል ብለዋል። የደቡብ ኮሪያ ተንታኞች እንደሚገምቱት እነዚህ ሚሳኤሎች እስከ 1500 ኪሎ ሜትር የመምታት አቅም አላቸው። ከከባድ የድንበር ግጭት በኋላ የሰላም ንግግሩ መክሸፉን ተከትሎ ፓኪስታን ታሊባንን እናጠፋለን በማለት አስጠነቀቀች። በፓኪስታንና በአፍጋኒስታን የሚገኘው ታሊባን መካከል የዘለቄታ ሰላም ለማምጣት ሲደረጉ የቆዩ ንግግሮች ከቅርብ ጊዜ ወዲህ በድንበር ላይ በተፈጠሩ ግጭቶች ምክንያት ውድቅ መሆናቸውን ተከትሎ ፓኪስታን ታሊባንን ሙሉ በሙሉ እናጠፋለን የሚል ማስጠንቀቂያን ሰጥታለች። በሁለቱ ወገኖች መካከል ሰላምን ለመፍጠር በኢስታንቡል የተደረገው ድርድር ተግባራዊ መፍትሄ ሳያመጣ መክሸፉን የፓኪስታን የመረጃ ሚኒስቴር ዛሬ ማለዳ ላይ አስታውቋል። ይህ ውድቀት በቅርቡ በተከሰቱት ገዳይ የድንበር ግጭቶች ምክንያት ክልላዊ ሰላምን ለማምጣት ለሚደረገው ጥረት ትልቅ ጉዳት ሆኗል። የፓኪስታን መከላከያ ሚኒስትር ኮዋንጃ አሲፍ በኤክስ ገጻቸው ላይ ባሰፈሩት መልእክትም ፓኪስታን የሙሉ የጦር መሳሪያዋን ትንሽ ክፍል እንኳን መጠቀም አስፈልጋትም የታሊባንን አገዛዝ ሙሉ በሙሉ ለማጥፋትና ተደብቀው ወደ ነበሩበት ዋሻ ለመመለስ አያስችላትም በማለት በቁጣ ተናግሯል። የፓኪስታን ባለስልጣናት የሰላም ንግግሩ መክሸፉ ምክንያት ታሊባን የፓኪስታን ታሊባን በመባል የሚታወቀውንና በድንበሩ አካባቢ በፓኪስታን የጸጥታ ኃይሎች ላይ ጥቃት የሚሰነዝር አሸባሪ ቡድንን ለመግታት ፈቃደኛ አለመሆኑ ነው ሲሉ ከሰዋል። የአፍጋኒስታን ወገን በድርድሩ ወቅት ከዋናው ጉዳይ እንዳላፈነገጠ በመግለጽም ፓኪስታን የስም ማጥፋት ጨዋታ እየተጫወተች ነው ሲሉ ወቅሰዋል። ይህ የመጣው በዚህ ወር መጀመሪያ ላይ በሁለቱ ሀገሮች ድንበር ላይ በደረሰውና በደርዘን የሚቆጠሩ ሰዎች ለሞት የዳረገው ግጭት በኋላ ሲሆን ይህም ታሊባን በ2021 ካቡልን ከተቆጣጠረ ወዲህ የተከሰተው እጅግ የከፋው ግጭት ነው። በታንዛኒያ ዋና ከተማ ዳሬ ሰላም በፖሊስና በሰላማዊ ሰልፈኞች መካከል የተነሳው ግጭትን ተከትሎ የሰዓት እላፊ ገደብ ታወጀ። ረቡዕ የተካሄደውን ምርጫ ተከትሎ በተነሳው ግጭት ምክንያት ተጎድተው ሆስፒታል የገቡ ሰዎች ቁጥር እየጨመረ መሆኑን በሙሃቢሊ ሆስፒታል ያሉ የቢቢሲ ምንጮች ገልጸዋል።
ምርጫውን ፕሬዝዳንት ሳሚያ ሱሉህ እንደሚያሸንፉም ይጠበቃል። ምርጫው የተካሄደው ዋነኛው የተቃዋሚ ፓርቲ መሪ ታስረው በአገር ክህደት ከተከሰሱ በኋላ ሲሆን ፖለቲከኛው ግን ክሱን አስተባብለዋል። ተቃዋሚዎች ነፃ የፖለቲካ እንቅስቃሴ ማድረግ እንዲቻል ሲጠይቁም ቆይተዋል። ትላንትና በተካሄደው ሰላማዊ ሰልፍ ይህ ጥያቄም ተስተጋብቷል። በተቃውሞ ተሽከርካሪዎች ሲቃጠሉ አውራ ጎዳናዎች ላይም ጉዳት ደርሷል። የታንዛኒያ ፖሊስ ኃላፊ ካሜሊየስ ዋምቡራ የሰዓት እላፊውን ይፋ ካደረጉ በኋላ ነዋሪዎች ከቤታቸው እንዳይወጡ አሳስበዋል። የሰዓት እላፊው መቼ እንደሚነሳ ግን የተባለ ነገር የለም። የዳሬ ሰላም ቀጠናዊ አስተዳደር ኤልፍሬዝ ቻላሚላ የከተማውን ሰላም የሚያውኩ ላይ ጠንካራ እርምጃ እንደሚወስዱም አስጠንቅቀዋል። ከመሃል ሚዲያ ወደ እናንተ ሲደርሱ የነበሩት ምሽት ዘገባዎቻችን አበቁ። ዜናችንን ላይክ፣ ሚዲያችንን ሰብስክራይብ ማድረጎትን አይርሱ። ሰናይ ምሽት ተመኘን።